ሌላኛው አንተል ታነሳው የነበረው የአዚያል ከማርና የቶተናም ጨዋታ ነው ቶተናም ተሸንፎ መጣ 1-0 በሆነ ውጤት ነው የተሸነፈው ነገር ግን አንድ ሙከራ ብቻ አድርጎ ነው ኦን ታርጌት የወጣው ኢላማውን የጠበቀ ሙከራ እሱንም ለማድረግ 1 ሰዓት ጠብቋል ትናንትና ራስ ላይ በተቆጠረ ጎል ነው ተሸንፈው የወጡትና የአንጂ ፖስቴኮግሉ ያጫወት መንገድ ቢወደድም ነገር ግን ቡድኑ የወጥነት ችግርና እንዲባሉ ቀናቶች ደግሞ እንደሚቸገርም ጭምር እየተመለከትንበት ነው ከቶተናም ስፐር ጋር የሚመጣጠን ቡድን አይደለም አዚያል ከማር ከበርካታ ዓመታት በኋላ ወደዚህ ወደ ዩሮፓ ሊጉ የመጣ ቡድን ነው ግን ትናንትና እንዲባለ መንገድ ፈትኖት ነው ቶተናም ስፐር 1-0 በሆነ ውጤት በማሸነፍ የቀጣዩን የሰሜን ለንደኑን ጨዋታ የሚጠባበቀው እኔ አልጠበቅኩም ትናንትና በዚህ መንገድ ይፈጽማሉ ብዬ በርግጥ የዴሃን ኩሉሴቭስኪ ያለመኖር ትናንትና ፈጠራው ላይም በቶተናም በኩል ችግር እንዲስተዋልበት አድርጓል ነገር ግን ጄምስ ማዲሰን ግን ነበር ትናንትና 10 ቁጥር ቦታው ላይ እሱም ቢሆን የአምናውና ከዛ በፊት የነበረውን ብቃቱን በዘንድሮ ድራማት እየደገመው አይደለም አንዳንድ ጊዜ በጉዳት አንዳንድ ጊዜ ደግሞ በአቋም ወረድ በቋሚነት የሚሰለፍ አይደለም በቶተናም ስፐር ቤትና ከነብዙ ችግሩ ትናንትና ተሸንፎ ተመልሷል ቶተናም ስፐር በራስ መረብ ላይ የተቆጠረ ጎል ነው ሉካስ በርግቫል 18ኛው ደቂቃ ላይ ነው በራሱ መረብ ላይ ያስቆጠረው ደግሞ ጎሉ በጣም ድለቢስ ያደርገዋል ተጫዋቹን ማንንም እንዳይደርስ ሆኖ ነበር ትላንትና ያ ጎል የተቆጠረባቸው የስፐርስ እንግዲህ የዩሮፓ ሊግ ፈተና ደግሞ አንጂ ፖስቴኮግሉ ዳግም የሚቀጥል ነው ቢሆነው በቶተናም ሆትስፐርስ ስታዲየም ጨዋታቸውን ያደርጋሉ በቀጣይ ሳምንት ድለቢስ ነበር ሉካስ በርግቫል አዚያል ከማር የበለጠ የጎል ልዩነት ፈጥሮ ይሄንን ጨዋታ ማሸነፍ የሚችልባቸው እድሎች ነበሩት ለስፐርስ በጣም መጥፎ የነበረው የፈጠራ አቅማቸው በጣም የተዳከመ ሆኖ መታየታቸው ነው እርግጥ ነው ረዘም ላሉ ሳምንታት በጉዳት ምክንያት ለ7 ሳምንት ዶሚኒክ ሶላንኬ ያልነበረም እዚህ ቡድን ውስጥ ትላንትና ግን ከዶሚኒክ ሶላንኬ ባለፈ ሌሎች ተጫዋቾቻቸውንም ተጠባባቂ ወንበር ላይ ቢያንስ ጉዳት ላይ የነበሩ 3 ወሳኝ ተጫዋቾቻቸውን በተጠባባቂ ወንበር አንጂ ፖስቴኮግሉ ማየት ችሏል ክሪስቲያን ሮሜሮ ነበረ ዶሚኒክ ሶላንኬ ነበረ እሱ እንኳን ተቀይሮ ወደ ሜዳ መግባት ጭምር ችሏል ሚኪ ቫን ደ ቬንም እንደዚሁ ተጠባባቂ ወንበር ላይ ነበረና እነዚህ ተጫዋቾች ተጠባባቂ ወንበር ላይ ነበሩላቸው የዶሚኒክ ሶላንኬ ግን በሌላ ጉዳት ተቀይሮ ጨዋታው 20 ደቂቃ ሲቀር ተቀይሮ የገባው ተጫዋች ተቀይሮ ለመውጣት ተገደደ 72ኛ ገባ 90ኛው ላይ ተቀይሮ እንግዲህ በጣም ፈተና ነው የሚሆነው 20 ደቂቃ ሲቀረው ተቀይሮ የገባ ተጫዋች ጨዋታው ሊያልቅ ሲል ነው እንደገና እንደዚህ ያለ ጉዳት የገጠመው ተራራ እንደመባጠጥ ነው የሚሆንባቸው እንደ ዩናይትድ አንጂ ፖስቴኮግሉ ይሄንን አይነት ድክመት በተለይ በመጀመሪያው አጋማሽ በማንቸስተር ሲቲ ጨዋታም ተመልክተነው ነበር ቡድኑ የዴያን ኩሉሴቭስኪ የዚህ የውድድር ዓመት የፈጠራ ዋነኛ ምንጭ መሆኑ ለቶተናም ሆትስፐርስ ያስመለከተበት ነበር ይሄ ተጫዋች አለመኖር እንዴት ባለ መንገድ ቡድኑን እንደሚጎዳ አይተናል አጥቂ ስፍራ ላይ በመስመር በኩል እንዲሁም በአማካይ ስፍራ ላይ የፊት መስመርም ተጫዋች ሆኖ የሚጫወቱ ተጫዋቾች በዚህ ውድድር ዓመት ለስፐርስ በጣም መጥፎ የሚባል ጊዜን ያሳለፉ ነው ለምሳሌ ሂዩሜንሶን የውድድር ዓመቱን ሙሉ ምርጥ ብቃቱን ማሳየት አልቻለም ይሄ ደቡብ ኮሪያዊ ከሃሪኬን መልቀቅ በኋላ የቡድኑ አምበል ሆኖ እየተጫወተ የሚገኘው ሂዩሜንሶን እንግዲህ በሚታሰበው አይነት ብቃቱ ላይ አይደለም ከባየር ሚዩኒክ ባለቀ ሰዓት በጥር የዝውውር መስኮት ያስፈረሙት ማቲያስ ቴል አሁንም ቡድኑን ገና መላመድ አልቻለም ከዛ ባለፈ ደግሞ ተፈጥሯዊ የአጥቂ ስፍራ ተጫዋች ሆኖ መጫወት እንደሚችል ያስመሰከረም አይመስልም አጥቂ ተፈጥሯዊ 9 ቁጥር አይመስልም ነበርና እሱም እንደዚሁ ሌላ ችግሩ ነው ከዛ እንደነ ብሬነን ጆንሰን ያሉ ተጫዋቾች ደግሞ የመጨረሻ ኳስ አጠቃቀማቸው የደከመ ሆኖ ተመልክተናል በእርግጥ ተቀይሮ የገባው ዊልሰን ኦዶቤር ሁለተኛው አጋማሽ ላይ ማቲያስ ቴልን ቀይሮት የገባው ተጫዋች የተሻለ መንቀሳቀስ ችሏል በጨዋታው ላይም የተመለከትነውን ብቸኛ ኢላማውን የጠበቀ ሙከራ 80 ምናምንኛው ደቂቃ ላይ ያደረገው እሱ ነው ከበርግቫል እድለቢስነት ባለፈ
ቶተንሃምን በጣም ደካማ ነበርና ሽንፈቱ ይገባቸዋል ብሎ መናገር ይቻላል። አሰልጣኝ አንጅ ፖስተኮግሉ ከጨዋታው መጠናቀቅ በኋላ የተጫዋቾቻቸውን ማይንድ ሴት ተችተዋል። ጥሩ እንዳልሆነ ገልጸዋል። በሊጉ 13ኛ ደረጃ ላይ ያለ ቡድን ነው። በዚህ የውድድር ዓመት 14ኛ ሽንፈታቸውን ሆኖ የተመዘገበው። ባለፈው የውድድር ዓመት ሙሉ ሲዝኑን 12 ሽንፈት ብቻ የገጠመው ቡድን 14ኛ ሽንፈቱ ላይ ገና ደርሷል። ከቦርንመዝ ነው ቀጣይ ጨዋታ የሚያደርጉት። የ27 ዓመቱ ዶሚኒክ ሶላንኬ ደግሞ ትላንትና ከ7 ሳምንታት ጉዳት መልስ ወደ ሜዳ ቢገባም ግን ደግሞ ዳግም ተጎድቶ ወጥቷል። የጉዳቱ መጠን ምን ያህል እንደሆነ አሰልጣኙ ገና አላረጋገጡም። እንግዲህ በስፐርስ ቶተንሃም ሆትስፐርስ ስታዲየም ላይ የምንመለከተው ነው የሚሆነው ይህንን የመልስ ጨዋታ እንዴት ባለ መንገድ መቀልበስ ይችላሉ። በነገራችን ላይ ቅድም አላነሳው ነው ማንቸስተር ዩናይትድ በሳምንቱ መጨረሻ ሌላ ትልቅ ፈተና አለበት። ኦልድ ትራፎርድ ላይ አርሰናልን ነው የሚገጥመው። ቶተንሃም ደግሞ ከቦርንመዝ ነው የሚገናኘው።